ዲጄ አቤ ዩቲዩብ ቻናል። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩ። እንግዲህ ትናንት የነበረውን የአሾ ስፒድ ጉዳይ እንግዲህ ሁላችሁም አይታችሁታል። እኔም ማለት ብዙ ትልልቅ ነገሮችን አይተናል። ብዙ ደግሞ ከእነሱ የማይጠበቁ ተግባር ሲያደርጉ የነበሩ ሰዎችን አይተናል። እንግዲህ በእኛ ሀገር ደረጃ ታዋቂ ናቸው ብለን የምናስባቸው ሰዎች ሲገረጡ አይተናል፣ ሲዋረዱ አይተናል። በሚባል ደረጃ ማለት እኔ ሰው ለምን በዚህ ልክ እንደሚቀል ግራ ይገባኛል እውነት ለመናገር እና ብቻ ግን እንግዲህ እንደ ኢትዮጵያዊነት እንደ ኢትዮጵያ ግንባታ አሪፍ ነው ማለት እኛ ኢትዮጵያውያን እኛንን ራሳችን ከፍ አድርገን የምናስበው እንጂ ብዙ የዓለም ሀገራት አያውቁንም። እውነት ለመናገር እኛ ባሰብነው ልክ አይደለም እውነት ለመናገር እና እኛ ዓለም ሙሉ በአንድ መንገድ በአንድ አይነት የሚያቀን ነው የሚመስለን። ግን ያው እሱ ይህ ልጅ ደግሞ ተግባሩ ምን ይሁን ምንም እንትን ሳይል ግን በዓለም ደረጃ የማሳየቱ አቅም ከፍ ያለ ነው። እሱ ደግሞ ደስ ይላል። እዛ ውጭ ግን ካየናቸው እይታዎች ግን የእኛን ሀገር ልጅ ስፒድ ምናምን የሚባለውን የኢትዮጵያዊ ስፒድ የሚባለውን እንግሊዝኛ አልቻልክም ምናምን አልቻልክም ምናምን እያለ ሰው ሲሳደብ እየሰማው ነው። ቢማር ጥሩ ነው። ኖርማሊ አንዳንዴ መማር ብቻውን እንግሊዝኛ ያሳውቃል ማለት አይደለም። ዲግሪ ኖሯቸውም እንግሊዝኛ የማይናገሩ ሰዎች አሉ። ኖርማሊ ግን መማር ብቻውን ለእንግሊዝኛ በቂ ነው ብሎ መናገር ትንሽ ከባድ። እዛ ውጭ ግን ይሄ አብሮ ከመጣው የዚምባብዌው ልጅ ጋር ከእሱ ጋር የምታወራዱት ሰዎች ደግሞ እያየው ነው። ይህ በጣም ስህተት ነው። እኛ እኮ አስሬ ነፃነታችን የምንለው ከማንም ያልተገዛን የራሳችን ቋንቋ ያለን የራሳችን ባህል ያለን የራሳችን ቋንቋ ዳብረን የቀጠልን ነው እንጂ እንደ ኬንያ እንደ ሌሎች የአፍሪካ ሀገራት ብንገዛ ወይ ፈረንሳይኛ ወይ እንግሊዝኛ ወይ አረበኛ ልንችል እንችላለን ኖርማሊ። ይህ ማለት ግን ኢትዮጵያ ሙሉ አይችልም ማለት አይደለም። በልምምድም በትምህርትም በምንም የሚመጣ ቋንቋ ነው። ይህ ታምር አድርጋችሁ የምታዩት ሰዎች ልክ አይደለም። ይህ ማለት ያለመማርን እያበረታተው አይደለም ወይም አለማወቅን እያበረታተው አይደለም። ግን ከዛኛው ጋር ኮምፔር ማድረጉ አስፈላጊ ነው ብዬ ስለማላምን ነው። እኔ ደግሞ ሌላው ምናልባት ይመስለኛል ያው በቢሮ ደረጃ ወይ ደግሞ በመንግስት ትዕዛዝ ነው የወጡት ብዬ አስባለሁ። የዲባባ ልጆች እነ ጥሩዬን እና እህቶቿን እነዛን የመሰሉ ትልልቅ ባለሙያዎች እነማን ናቸው ምናምን ሲል እመቤቴን በጣም ነው የተናደድኩት። በጣም ለምን ለነሱ ካለ የክብር አንጻር መቼም እነሱ ፈልገው እንዳልወጡ አውቃለሁ። በቢሮ ደረጃ በመንግስት ለየት የሚያደርገው ነገር አንደኛ 5 ሴቶች ታማቾች ሆነው አትሌት መሆናቸው፣ በዛ ላይ ትልልቅ የዓለም ሀገራትን ከፍ አድርገው ባንዲራ ያውለበለቡ ታሪካዊ ሰው ስለሆኑ እንደ አንድ ታሪክ ማጣቀሻ ለመጠቀም ሊሆን ይችላል። ይህ ልጅ ግን ይህ ዘመን ያመጣው ሶሻል ሚዲያ ግርግር ያመጣው ልጅ ስለሆነ ታሪክም አያውቅም። ማን ነው የሰራ ማን ያሰራ የሚያውቀው ታምር የለም። እነማን ናቸው ባይል ነው የሚገርመኝ። እኔ ኢትዮጵያን አላውቃትም እኮ ብሏል ከሆነ ጊዜ በፊት እና እነሱን እኔ በዛ ልክ አብረው እንትን ሲሉ ምናምን ሳያቸው ለእኔ ከፍቶኛል። እሱ ነበር መሄድ የነበረበት ወደ እነሱ እና ብቻ ግን ቅር ያለኝን ነው እኔ። ከዛ ውጭ ብዙ ቲክቶከሮች ቅድም እንደነገርኳችሁ እኛ ትልልቅ ቦታ የምንሰጣቸው ቲክቶከሮች ሲቀሉ አይተናል፣ ሲገፈተሩ አይተናል በጣም እና የሚያስቅም ፓርት አለው በጣም። ከዛ ውጭ ግን እኔ ሳልናገርም አላልፈው በጣም በዋናነት ይህን ቪዲዮ መስራት የፈለግኩበት የአዶናይ ጉዳይ ነው። እመቤቴን እኔ የአዶናይ ጉዳይ እኔ እንግዲህ ምናልባት በቅርቡ የሚያውቁኝ ሰዎች ያውቁኛል። የሶሻል ሚዲያው ግርግሩን ምኑን ማደንቅ ሰው አይደለሁም። እኔ ማንም አድናቂም አይደለሁም በአድናቆት ደረጃ ራሱ። ለምን ሶሻል ሚዲያ ላይ ያለው አብዛኛው ባለሙያ ነው የሚለው ወይ ደግሞ ኢንፍሉዌንሰር ነኝ ምናምን የሚለው ራስ ወዳድ ነው። በቃ ሶሻል ሚዲያ ላይ የምታዩት ማንነት ሌላ፣ ሪል ህይወታቸው ሌላ። በጣም በቃ ስግብግብና ራስ ወዳዶች ናቸው አብዛኛዎቹ በሚባል ደረጃ እና ይሄ ልጅ የማስመሰል የሚባል ተአምር የለውም። በየትኛውም ስራው በየትኛውም በሚሰራበት ቪዲዮ ማስመሰል ተብሎ ተአምር የለውም። እኔ አብዛኛው ሶሻል ሚዲያ ላይ ያለው ሰው በየትኛውም ዘርፍ አስመሳይ ነው። ይሄ ልጅ ሪል ህይወቱን ሪል ማንነቱን የሚያሳይ እንግዲህ በኢትዮጵያ ደረጃ አዶናይ በጣም ታዋቂ ነው።
ኖርማሊ እኔ ታዋቂ ነኝ እንደዚህ አብረን እንስራ እንዲናደርግ እንኳን አላለውም። ታርጌቱ ለልጁ ብቻ ነበረ ያ ሁሉ ፈተና ሲፈተን የነበረው እና ደግሞ እግዚአብሔር ረድቶት ዓላማውን አሳክቷል። ማለት እንደምንም አድርጎ አገናኝቶት በደንብ አድርጎ ገልጾለት ከስር ከስር እያስተረጎመ በጋርዶቹ እየተገፈተረ ያ ሁሉ ቻሌንጅ አልፎ ልጁን በዚህ ደረጃ ማድረሱ ማርያምን እኔ ገርሞኛል በጣም በጣም። ማለት እንኳን እሱ ይሄን ያክል ተከታይ ያለው ይሄን ያክል በኢትዮጵያ ደረጃ እውቅና ያለው ልጅ ይቅርና እኔ ወይ ደግሞ እኔን መሰል ሰዎች የሆነ ጋርድ ቢገፈተረ እንደምን አገባኝ ምናምን ብለን ትተነው እንሄዳለን ወይ ደግሞ ልንጠላ እንችላለን። እና እሱ ግን ያ ሁሉ ነገር እየደረሰበት እየተገፈተረ ምን እያለ ፎቶ እንኳን ለመነሳት እየተከለከለ ግን ዓላማውን ከማሳካት አንዳች ነገር ወደ ኋላ ያደረገው ነገር የለም። እና የዓላማ ጽናቱ፣ ቅንነቱ፣ ለሰው ያለው ተስፋ፣ ለሰው የሚያደርገው ነገር ይሄ ማለት ለማስመሰል አይደለም ወይም አሁን የመጣ አይደለም። ይሄ አብሮ የተፈጠረ ማንነት የተገነባ ማንነት ነው። በነገራችሁ ላይ ዛሬ የምናሳየው መጥፎነት፣ ዛሬ የምናሳየው ጦርነት ትናንት አብሮ የመጣ ማንነት ነው። ምንም ድንገት ብድግ አድርገህ የምትገነባው ድንገት ብድግ አድርገህ የምታፈርሰው ህይወት የለም በዚህ ዓለም ላይ። እና እያንዳንዱ ከልምምድ የመጣ ከቤተሰብ የተሰጠው ከአስተዳደግ ግንባታ የመጣ ነውና ያሳደጉህን ሰዎች እግዚአብሔር ያክብራቸው። እመቤቴን በጣም በቃ በጣም ነው የኮራንብህ እንደ ሀገርና እግዚአብሔር ብቻ ግን ከፍታን ያሳየን። መቼም በጎ ሰው የሚሰነብት ዓለም አይደለም ይሄ ዓለም። ከእንቅፋቶች ይሰውርህ፣ ከሰው ዓይን ይሰውርህ፣ ከምቀኛ ይሰውርህ ነው እንግዲህ ምርቃት የልጅ ምርቃቴና እግዚአብሔር ያክብር ወንድሜ።